ባለፉት ክፍሎች በልጄስ የልጅ በሽታ የቢስ ቁጣ እንደሆነ ታውቃለህ አይደል? ምሳሌ ሆና መታየት አለባት። ነዳዶችና ሀገሬ ቢስ ጫካ መግባት ከልክለዋል። ልጄ ደግሞ እዛ ጫካ ነው ያለው። እውነት ግን ጫካ ውስጥ ገብተህ ነው እንዴ የተጎዳው? አዎ። አሁንም ወደ ጫካው ለመግባት እየሞከርክ ነው። አላስቀራችሁኝ፣ አረዘማችሁብኝ እንጂ። የመላኩ አባት ሞት እስከሚለየ ወንድማማቾች ቃል ያስገባንን ነገር ግን እንዴት አወቀው? ማን ነው ምልክቱን ያጠፋው? እኔ ነኝ። ሁለተኛ ጊዜ ነው ስትፈታተኝ። እሺ አሁን አሳልፈኝ፣ ስራ ልግባበት። ተዘግቷል። ቦታ ወይም እቃዎቹ አይደሉም ዶክተር ያስባሉሽ። የትም ቦታ ሆነሽ ሰው ማከም ትችያለሽ። የት? እዚህ። አንተ ደግሞ ምን ፈለክ? ሳሮንስ? እሷ ማናገር ፈልጌ ነበር። ሳሮን አንተ ማናገር አፈልግ። ለአስቸኳይ ጉዳይ ነው ፈልጋታለሁ። ነገርኩ እኮ እሷ አንተ ማናገር አፈልግም። ምንም ቢሆን እንኳን የከተማው አስተዳዳሪ ነኝ። ትንሽም ቢሆን እንኳን ልታከብረኝ ይገባል። ስትፈልግ ሌላ ከተማ አስተዳደር ሎል ነግሬሃለሁ። እንዴት ነሽ ዶክተር ሳሮን? ምንድነው? አንድ ጉዳይ ላወራሽ ፈልጌ ነበር። ክሊኒኩን ስለማስከፈት ነው? አይ ስለ ክሊኒኩ አይደለም። ስለሱ ካልሆነ ሌላ የምናወራው ጉዳይ የለም። ቻው። ይቅርታ፣ ስለዛ ጉዳይ ነው። የምን ጉዳይ? ያ ጉዳይ ነው። ይቅርታ፣ አንዴ ወደ ውስጥ ሆነልን። የቤተሰብ ጉዳይ ነው። ችግር የለውም። እሱ ማያውቀው እኔና አንተ ልናወራው የምንችለው ጉዳይ የለንም። ማውራት ትችላለህ። እርግጠኛ ነሽ? ስለ መድኃኒትሽ እኮ ነው። የምን መድኃኒት? ክሊኒኩን ነዳዶች ዘግተውት አይደል እንዴ? ያንቺን መድኃኒት ነው ያልኩሽ። ተጨማሪ ላገኝልሽ እችላለሁ። ማለት በደንብ አገኝልሻለሁ። መቼም አትቀየርም አይደል አሸናፊ? ሉል ትክክል ነበርክ። እሱ ማግኘት አልነበረብኝ። መድኃኒትሽን አሁን ባያስፈልግሽም ሱሰኛ መሆንሽን ሪፖርት ባደርግ የፈለግከውን ነገር ማድረግ ትችላለህ። ከዚህ በኋላ ግድ አይሰጠኝም። እባክሽ እርዳታሽ ያስፈልገኛል። እባክሽ አበባን እርጅልኝ። ልጄ እንድትረጅልኝ ነው የምፈልገው። አያገባኝም። ቆይ ሳሮን፣ ልጅ ምን ሆነች? አሟታል ወይ እርግማን ነው። ሉል ይህን ሰውዬ የሚለውን አትመነው። እሱ የሚጠቅመው ከሆነ ልጁን ከመጠቀም ወደ ኋላ አይልም። እመኝኝ ሳሮን፣ ሌላ ዓላማ የለኝም። አበባን ብቻ እርጅልኝ እባክሽ። ሳሮን፣ ክሊኒኩን ቤት ውስጥ እንጀምር ስንል ነበር። ለምን ከሷ አንጀምርም? ውድ ልጄ፣ ይህ ደብዳቤ ካለህበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ትሁን ለትናንሽ እጆቼ ላይ ያዝኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን ገለብጣለሁ።
አንተን ካላገኘው እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ፣ ለአንተ ስል እሞታለሁ። አገኘሃለሁ ልጄ፣ አባት። እርግጠኛ ነህ ግን? አዎ ልጄ እዛ ቢስ ጫካ ውስጥ ነው ያለው። እንዴት አወቅ? አባቱ ነኝ፣ ይታወቀኛል። ባለፈው እንደዛ ልትሞት እስክትል ተጎድተህ የወጣውን ረስተው ነው? አልረሳሁትም ቦቦዬ። እሺ አንተን ተው። ሁለት ወንድማማቾች መስዋዕት አንከፍልም ብለው የሞቱትን ረስተው ነው ድጋሚ ተመልሼ ቢስ ጫካ ውስጥ ካልገባው ብለህ የምትከራከር? ቦቦዬ ልጄ እዛ ጫካ ውስጥ ነው ያለው። አረ ቻሌ ሰው ያሟል። ቦቦ ለኔ አትጨነቅ። ይልቅ ምግብ ልጨምርልህ ትበላለህ? አልበላም፣ በቃኝ። ከመቼ ወዲህ ነው አንተ ምግብ በቃኝ ማለት ጀመርከው? እሺ ቻሌስ? በቃኝ። ጫካ ውስጥ ገብተህ ከመሞት በፊት ነው መሰነባበቻ ምግብ ያቀረብክልን? አልሞትም። ያን ጊዜ እንደሆነው አሁን አይደረግም። ቢስ ባይገልህ እኮ ንዳዶች መግባትን ከልክለዋል። የጉህላም እንደገደሉት ይገለዋል እኮ። ስለዚህ አርፈህ ተቀመጥ። ይኸውልህ ቦቦ ልጄ እዛ ጫካ ውስጥ ነው። ሳላገኘው መቀመጥ አልችልም። መሞት ትፈልጋለህ ገዛኝ? አልፈልግም። መሞት ካልፈለግ እኛ ጫካ ውስጥ እንድገባ እንረዳለን። እነዚህ የሚታዩሽና የሚሰሙሽ ነገሮች እውነት እንዳልሆኑ ታውቂያለሽ? አውቃለሁ። እንዴት አወቅሽ? ንገሪኝ፣ አትፍሪ። አላውቅም። ለኔ እውነት ነው የሚመስሉኝ፣ ለሌሎች ሰዎች ግን አይታያቸውም። ምንድን ነው የሚታይሽና የሚሰማሽ ነገር? እኔ እንጃ፣ አላስታውሳቸውም። በጊዜው ግን በጣም ነው የሚያስፈራሩኝ። ምን እያሉ ነው የሚያስፈራሩሽ? አላውቅም። ስሜቱ ብቻ እንጂ ትዝ የሚለኝ ምን እንዳልኩና ምን እንዳደረግኩ አላውቅም። አላስታውስም። የቢስ ቁጣ ነው አይደል? አልድንም። ምንም በሽታ እርግማን ወይም የቢስ ቁጣ አይደለም። አንዳንድ የሚድኑ ወይም የማይድኑ የአእምሮ በሽታዎች አሉ። መላኩ ግን አዲስ አበባ ሄደሽ ከታከምሽ ትድኛለሽ ብሎኛል። መቼ ነው እንደዛ ያለሽ? ዶክተር፣ እሺ ምንድን ነው በሽታዋ? እኔ እንጃ፣ ምንም እርግጠኛ አይደለሁም። እርግጠኛ አይደለሁም? አንቺ ዶክተር አይደለሽ እንዴ? እንደዚህ ትንሽ ብቻ አውርቻት ማወቅ አልችልም እኮ። መርምሪያት። ነዳዶቹ እኮ ክሊኒኩን ዘግተውታል። ባይዘጋ እንኳን ክሊኒክ ውስጥ ባለው መድኃኒት ነው። ይኸውልሽ ዶክተር፣ ሀገሬና ነዳዶች የቢስ ቁጣ ነው ብለው ልጅ ምሳሌ ካደረጓት ምን እንደምትሆን አላውቅም። እንዴ ደግሞ
የጎህላ ምን እንዳደረጓት ሰምተሻል አይደለ? አቶ አሸናፊ በጣም ይቅርታ፣ ምንም ማድረግ አልችልም። አዲስ አበባ ሄዳ የአእምሮ ሐኪም ሊያት ይገባል። ዶክተር የፈለግሽውን መድኃኒት አመጣልሻለሁ። የፈለግሽውን መድኃኒት። በጣም ይቅርታ፣ ምንም ማድረግ አልችልም። አይዞህ አቶ አሸናፊ። እሺ ጫካ ውስጥ እንድገባ የምትረዱኝ እንዴት ነው? የምትረዱኝ አትበል። እኔ የለሁበትም። ቡቡ አትንበጫበጭ። እባክህ ምንም መንበጫበጭ የሚባል ነገር አይደለም። ቢስጫቆስ ገብቶ ይተርፋል። እሱ ራሱ ገብቶ ወጥቶ የለ እንዴ? አንዴ ላናግረው። ምንድን ነው የምትለው? ባለፈው እንዴት ሆኖ እንደወጣ አይተዋል አይደል? እንዲሞት ትፈልጋለህ? እንዲሞት ስለማልፈልጋ እንዴ እንርዳው ያልኩክ። በሸለቆ በኩል ያለውን መግቢያ ማንም አያውቁም። እሱን ካሳየ ነው ንዳዶች መያዛቸው ነው እንደሚያሳስብ። ቢስስ ደረቅ ሽማግሌ ነው። እኛ ረዳኑ ማረዳኑ መግባቱ አይቀር። ንዳዶች ከያዙት እንደ ጎላም ነው የሚገሉት። ጫካ ውስጥ ከገባ ግን እንደ ባለፈው ተርፎ ይመለሳል። ተስማማ? ገዛኝ ሳይመሽ እንሂድ። ጓዝህን ያዝ። ቶ አኩርፎ ነው አሁን ይመለሳል። አተ ቦቦ አኩርፈስ ጨርስ ቶሎ ና። እሺ እዚሁ እንጠብቃለን። አተ ቦቦ አሰማኝም እንዴ? የሽንት ቧንቧ ኢንፌክሽን ነው። እኔንም ከዚህ በፊት እንደዚህ አይነት ነገር አጋጥሞኝ ያውቃል። አትጨነቂ እሺ። ይህንን ደግሞ በየ8 ሰዓቱ ውሰጂ። ቤት ያለሽ ደግሞ ውሃ ለመጠጣት ሞክሪ። ሽንት መሽናት አለብሽ። ሆድሽን ካመመሽ ደግሞ ሞቅ ያለ ውሃ ያዥበት እሺ። የመጨረሻ አንቲባዮቲክ ነው። አታስቢ፣ ነገ ጧት የሚያስፈልግሽን ከሌላ ከተማ አመጣለሁ። ትንሽ ዝቅ እዚህ ጋር። አዎ። እንዴት ነኝ ሳሽ? ምንም አትልም። ሳሮኒ አበባን ግን ለምን አረዳሻትም? አሸናፊ ስለሚያናድሽ ነው? እንደዛ አይነት ዶክተር ነው ዶክተር ተው። እንደዛ አይነት ሴት ነው የምመስልህ? እንደዛ ማለት ፈልጌ አይደለም። ግን ምን? በቃ ተይው። ተረኛ ታካሚ በር ላይ ቆሟል። ንዳዶች ሳይወጡ ላስገቡ።
አንተ ምን ሆነ ነው እስካሁን የምቆየው? የመላኩ አባት በእናትህ አትሂድ፣ እሺ በለኝ። ቡቡዬ ልጅ እዛ ጫካ ውስጥ እያለ እንዴት መቅረት ይችላል? እንዴት እርግጠኛ ሆንክ? እስከ ዛሬ ምን ይሰራል? ቢስ አለ፣ ጅብ አለ። እስከ ዛሬስ ምን እየበላ ይቆያል? ቡቡዬ ወደፊት አድገህ ልጅ ሲኖረ ሁሉም ነገር ይገባሃል። አሁን ግን ልጅ እዛ ጫካ ውስጥ ነው ያለው። አይተኸዋል? እርግጠኛ አይደለሁም፣ ግን እሱን ሄጄ አረጋግጬ ከልጅ ጋር ስመለስ እነግርሃለሁ። ተመልሰህ አትመጣም? እመጣለሁ። ተመልሼ ካልመጣው የማይጣፍጥ ምግብ ማን ይሰራላችኋል? እርግጠኛ ነኝ ተመልሰህ አትመጣም። እመጣለሁ። ሞት እስከሚለየን ቤተሰቦች ነን። ቤተሰቦች ከሆነን ደግሞ ለቤተሰብ ተመልሼ እመጣለሁ። ስለዚህ ጨብጠኝ። ሞት እስከሚለየን ቤተሰቦች ነን። ሞት እስከሚለየን ቤተሰቦች ነን። ሞት እስከሚለየን ቤተሰቦች ነን። ሞት እስከሚለየን ቤተሰቦች ነን። እንሂድ እንሂድ። አሜን ትሻለሽ አባት። የዛሬ ታካሚዎቻችንን ጨርሰናል። እንደ መጀመሪያ ቀን በጣም ጥሩ ናት። ለምን ግን እንደ ቢዝነስ አንጀምረው? ለነገሩ የድባብ ዝብዳ ነው። አበባን ያረዳኋት በአሸናፊ ስለተበሳጨው አይደለም፣ መርዳት ስላልቻልኩ ነው። እስካሁን እሱ ጋር ነሽ? በቃ እርሹ ሴሌብሬት እናድርግ። የመጀመሪያ ቀን የቤት ውስጥ ክሊኒካችንን ሙዚቃ ይከፈት። ፕሪንስ እየቀለድኩ አይደለም። ለነገሩ እውነትሽን ነው። ንዳዶች ሙዚቃ እንዳንከፍት ከልክለውናል። ያረዳኋት ስለማልችል ነው። የአእምሮ ሐኪም ደግሞ አይደለሁ፣ ጀነራል ፕራክቲሽነር ነኝ። እሺ በቃ ሳሩን፣ እንደዛ ማለት አልነበረብኝም። አሸናፊ አናዶች ስለነበረ ከማሩ የገዛሁት ስፒከር ነበረኝ። እሱን ባመጣው ጥሩ ነበር አይደል? በቃ ተው፣ እኔ ራሴ ዘፍንልሻለሁ። ምን አይነት ዘፈን ይሆንልሽ? አማርኛ፣ እንግሊዘኛ? በቃ የሊንከን ፓርክ እንጫወትልሻለሁ። ብበሳጭስ? አበባን መርዳት እየቻልኩኝ እምቢ ምል ይመስላል? ለገዛኝ የውሸት ደብዳቤ ሰተሹ ነበር ሳሩን። ይቅርታ። ችግር የለውም። እውነቱን የተናገርከው። እንደዛ ማለት አልነበረብኝም። በጣም ይቅርታ። ማድረግ የሌለብህን ብዙ ነገሮች ለኔ ብለህ እያደረግክ እንደሆነ አውቃለሁ። እንደ
እንደዛ ስታደርግ ደግሞ ራስ ወዳጅነት ነው የሚሰማኝ። ገዛሄ ላይ ያደረግነው ነገር ልክ አይደለም። ከዛ ውጭ ግን ምንም አላስደረግሽኝም። ንዳዶች እኔ ጋር መታከምን ከልክለው አንተ እያገዝከኝ ያለው ትክክል ነው? እነሱን ታያቸው እብዶች ናቸው። ይሄ ደግሞ የኔ ሀሳብ ነው። ይልቅ እሱን ታዩና ነገ ጠዋት ከሌላ ከተማ ማመጣልሽ መድኃኒቶች ዝርዝር ጻፊልኝ። ግን ማመጣልሽ ከዘፈንሽልኝ ነው። ያውና አይ በቃ ይበቃችኋል እናንተ። እንዴ ትንሽ እናስገባ እንጂ። ግድ የለም እስካሁን ያደረጋችሁት በቂ ነው። አመሰግናለሁ። እሺ ቀጥታውን ስትሄድ ታገኘዋለህ። መንገዱ ጭቃ ነው፣ ግን ደግሞ ወራጁን ይዘህ ስትሄድ ፏፏቴውን ታገኘዋለህ። አመሰግናለሁ። አተ ቻው በል እንጂ። ሞት እስከሚለየን ቤተሰቦች ነን። አዎ ቤተሰቦች ነን። ተመልሼ እመጣለሁ። በቃ ሂዱ ሂዱ ሂዱ። ምን ፈልገው ነው ያስጠራኝ? ይቅርታ ቃኘው፣ እዚህ ድረስ አለፈው። ምንድነው? ተናገር። በመጀመሪያ ከእናንተ አንድ ነገር እፈልጋለሁ። ስታየኝ የምደራደር አይነት ሰው መስላለሁ? ይኸውልህ ለሀገሬ እንድትነግራት ነው። ንዳዶች ማወቅ ያለባቸው ከባድ መረጃ አለ። ምንድነው? በመጀመሪያ እኔ የምላችሁን እሺ እንደምትሉኝ ቃል ግቡልኝ። ደህና ትናገራለህ ወይስ ልሂድ? ዶክተር ሳሮን አሁንም ማከም አላቆመችም። የመርዝ ቤቷን ዘግተነው ነበር። እርግጠኛ ነህ? አዎ ከልዑል ጋር ነው የሚሰሩት። ተይ ይቅርብሽ፣ የንዳዶች ዋነኛው ህግ ያንቺን መርዝ ማስቆም ነው አልኳት። የደባብን ህዝብ ልትመርዝ እንዴት አወቅ? እንዴት አላውቅም።
የድባብ አስተዳዳሪ ሆኜ እንዴት አላውቅም? ስራዬ እኮ ነው። ምን እንድናደርግልህ ነው የምትፈልገው? ልጅ አበባ በቢስ ቁጣን የታመመችብኝ። እኔ አንድም ቀን የቢስን መስዋዕት አቋርጬ አላውቅም። የሌሎች ኃጢአት ነው ልጄን ያስመታብኝ። እና ልጄ ምንም ነገር እንዳታደርጉብኝ፣ የእናንተ ማባል እንደሆንኩ እወቁልኝ። ለሀገሬም ንገራት። ሀገር ቤት ያልመጣሁት ሌሎች ሰዎች ምን ይላሉ ብዬ ነው። ንዳድ ነኝ እያልከኝ ነው? አዎ፣ ምልክቱንም አድርጉብኝ። የልጅህ እርግማን ያንተ ኃጢአት ነው። ከልጅ ጋር ምንም ጸብ የለም። ማንም አይነካትም። አይዞ ምንም አይሆንም ቦብ። እርግጠኛ ነኝ ምንም እንደማይሆን። ቦብ ምንድን ነው ያደረኩት? ማድረግ የነበረብኝ ገዛኸኝ። ወዴት ነው? ይሄ ለትንሽ ቀን ያሰራናል። ታዛዥ ነኝ። ቅድም ላልኩሽ ነገር በድጋሚ ይቅርታ። ምንም ችግር የለውም ፕሪንስ። በቃ ነገ ጧት ቻው።